ሀይሚ ብሩኬን ፍቅሩን ተቀበለችው ይመታገስ ዋጋለው ብሎ ስቶሪ ያደረገ። ስለዚህ ሀይሚ ፍቅሩን ተቀብለዋለች ስላችሁ ጧት አንቺ ዝም ብለሽ አታስተውይም። አርሰናል ነው እንጂ የሀይሚን አይደለም። ምን አገናኘው? አርሰናል ጨዋታ ካለቀ በስንት ዘመኑ እናንተ አሁንም አርሰናል ላይ ናችሁ። እኔ እኮ ተቀብሎ ነው አልኳችሁ፣ አልሰማኝ ያላችሁ እና እንግዲህ ሄው ነው ያልኩት አልቀረም። ፍቅሩን ተቀብለው የሴት ወግ ያው ለመግደርደር ለማሰብ ነው እንጂ ብሩኬን ጠልተው አይደለም። እንግዲህ እስከ ማልቀስ አልቅሳ በእንባ ታጅባ እሱን ስላገኘች በደስታ ፍንጥዝጥዝ ብላ ፍቅሯን ገለጸችለት። አፈቅርሃለሁ አለች። ብሩኬ ደግሞ እኔ አላምንም፣ እኔ ባንቺ ተፈቀርኩኝ፣ ወይኔ አንቺን የመሰለ ፍቅረኛ ሊኖረኝ ነው። ኦ ማይ ጋድ ላላ ዚስ ኢዝ ሴንሲቲቭ ጋይስ። ወይኔ እነዚህ ልጆች ሮማንቲክ በቃ ሊጀምሩ ነው። እና ሀይሚ በቃ እስከ ማልቀስ አልኳችሁ እኮ ብሩኬን ሀይሚ በጣም እንደምትወደው ግልጽ ነው። ፍራቻ አለባቸው ሁለቱም። ምክንያቱም ፍቅር ውስጥ ከገባን በኋላ ብንለያይ ሰዎች ቢያለያዩ ንሳ ለመግባባት ቢፈጠረስ የሚል ስጋት በውስጣቸው አለ እንጂ ሁለቱም በጣም እንደሚዋደዱ በደንብ ያሳውቅባቸዋል። እና በጣም ነው ደስ ያለኝ። ሀይሚዬ እንግዲህ ብሩኬን የመሰለ ሺብላ ከመልክ መልክ ከቋም ከጸባይ ከሁሉ ነገር ከስራ በቃ ምን ልበልሽ አሟልቶ የሰጠው ሸብላን የሰጠሽ ብቻ ሴቶቹ እንዳይቀሙሽ። አይ ሴቶቹ ግን መከራ ሆነዋል ጋይስ። አይናቸውን ከልጁ ራስ ላይ የሚያነሱ አይነት አይደሉም። አሁንም ተስፋ አልቆረጡም። እና ፍራንክ ነው ብሎ ይመጣል ወንድሜ እባክህ ወንድምሽ ነው። ለማንኛውም ተስፋ ቆረጡ ጋይስ። አይ እስካሁን ተስፋ ነበራችሁ፣ አሁን ግን ተስፋ ቆረጡ። አዩን ብትወኝ ተስፋ ቆረጩ። የዩን ስባት ጽሪ ብላችሁ ነበር። ይቅርታ በዚህ ሰዓት የሷ ስም መጠራት የለበትም ሲጀመር ማለት ነው። እና በጣም ነው ደስ ያለኝ በጣም ማለት ነው። ሀይሚን እንደማትለው እኔ እርግጠኛ ነበርኩኝ። ብሩኬ ከአንደበቱ እስከሚያወጣ እንጂ ሴት ወግ ነው መግደርደር ያለ ነው ወግ በዓል ነው እንጂ ሀይሚ ብሩኬን ጠልተው ምናምን አይደለም። ፍራቻ ነው። እዚህ ህይወት ውስጥ በገባ መጨረሻ ምን ይሆናል ጥሎኝ ሄዳል የሚል ስጋት አላት። ታውቃላችሁ አሁን እንደው ብሩኬ እኮ ሀይሚ ከብሩኬ ጋር በተለያዩ ጊዜ ማለት ነው ብዙ ጊዜ በጣም ነው የሚከፋት፣ በጣም ነው የሚደብራ። ምክንያቱም በቃ እሱን እንደ ሁሉ ነገር አድርጋ ይዘዋለች፣ ለምደዋለች። እና ደግሞ ከተላመዳችሁ ሰው ጋር ደግሞ ባሌ ብላችሁ እርግጠኛ ሆናችሁ ብሩኬ እኔ ያረገዋለሁ እንደው በደስታ ነው እንባዋ ያመጣው። በስማም እና እንግዲህ እሱን በማግኘቷ በጣም በደስታ ነው ፍቅሩን የተቀበለችው እንደውም ማለት ነው። እና እንግዲህ ብሩኬ ደግሞ ቃልን እንዳታጥፍ በእኛ ፊት እንግዲህ ቃል ገብቶላታል። መቼም አልተውሽም፣ መቼም እንደሌላ ወንዶች ሌላ ሴት ጋር አልሄድብሽም፣ መቼም አልተውሽም ብለ ቃል ገብታል። ስለዚህ ቃል የተናገሩት ከሚጠፋ ነው ምንድነው የሚባል የወለዱት ይጥፋ የሚባል ነገር አለና ቃል ነው እንግዲህ ቃልን ጠብቀህ እንድትቀጥል እንፈልጋለን። አሁን ሀይሚ ደግሞ ያሳሰባት ይሄን ፍቅር ከተገላለጹ በኋላ እንዴት ነው የምንቀጥለው ነው። ከዚህ በኋላ ደግሞ የበለጠ ከባድ ፈተና ይኖራቸዋል። በመሀላችሁ ብዙ ጸብ ሊፈጠር ይችላል፣ ብዙ አለመግባባት ሊፈጠር ይችላል። ሶ ይሄን ነገር እንዴት መወጣት እንዳለባችሁ፣ እንዴት ማለፍ እንዳለባችሁ በደንብ ነው መጠንቀቅ ያለባችሁ። ከዚህ በኋላ እንደውም በጣም ብዙ ጥንቃቄ ያስፈልጋል። ሰዎች ቶሎ ይገባሉ። ፍቅረኛሞች ስትሆኑ ደግሞ ብዙ ነገሮች አሉ መሀል ላይ ምናምን ሰው የሚገቡ ሰዎችም ሊኖሩ ስለሚችሉ በጣም በጥንቃቄ ከቻላችሁ እንደውም ቶሎ ወደ ትዳር ውስጥ በቤተሰብ ምናምን ብጨርሱ ጥሩ ነው። ከዛ ውጭ ግን በጣም ጥንቃቄ ያስፈልጋል። ራሱ እንዴት ነው ከዚህ በኋላ ምን ቀጥለው እያለች ነበረ። ስጋት አላት። ብሩኬ ትቶኝ ሄዳል ወይ የሆነ ነገር ቢፈጠርስ እንደ ፍቅረኛ ከሆኑ በኋላ ከዛ በኋላ ብንለያይስ ምናምን። ዞሮ እንግዲህ እግዚአብሔር ነው የሚያውቀው። ፈጣሪ ያገናኘውን ማንም ሊለየው አይችልም። ምክንያቱም እስካሁን ካሳለፋችሁት እንግዲህ ሀይሚ ዛሬ አሁን በጣም ያስለቀሳት ሰዎች በከንቱ ነው የምትለፊው፣ እየተጫወተብሽ ነው፣ እየተደበረብሽ ነው፣ እየተጠቀመሽ ነው። ብዙ ሰው አረ ምን እነሱ ብቻ ሳይሆኑ የሚወዷት ሰዎች ኢቭን እነሱ ራሱ ብሩኬ ለስራ ነው የሚፈልግሽ፣ ለጥቅም ነው የሚፈልግሽ እያሉ ነበረ። እሷ ግን በቃ ብሩኬ መኪና ገዛ፣ ቤት ገዛ፣ ለእናቱ ቤት ገዛ፣ ምንም አይከፋትም። በቃ ከሷ ጋር መሆኑ ብቻ ከሱ ጋር መሆኗ ብቻ ነበር ደስ የሚላት። ሁሉ ነገር ሲያደርግ ለወንድሙ መኪና ሲሰጥ ለሷን ቤት ሲገዛላት ብቻ ምንም ነገር ደስታ አይሰጣትም ነበረ። ደስታ የሚሰጣት ከሱ ጋር መሆን ነውና ያን ነገር ሁሉ ዝም ስትል የነበር ደግሞ እንግዲህ መጨረሻ አብረን ስለምንሆን የሱም የኔም የጋራ ነገራችን ነው ብላ ስለምታስብ ነውና
አሁን ብሩኬ በሀይሚ ብር የፈለገ መኪና ገዛ፣ የፈለገ ቤት ገዛ፣ ዞሮ ዞሮ አብረው ከኖሩበት ስራ ጀመረ የሆነ ነገር ኖሮ በቃ የጋራቸው ነው። በአጠቃላይ አብረው ሰርተው ያደጉ ልጆች ናቸው። እና ፍቅር ደግሞ እንደዚህ ምንም ሳይኖራችሁ ጀምራችሁ ሰርታችሁ ስትቀየሩ በቃ አብራችሁ ከመጀመሪያው ጀምሮ አብራችሁ የቆየ ሰው ሲሆን ነው እንጂ የሆነ ሰዓት ሲኖራችሁ የመጣ ሰው የሪል ላይ ሆን ይችላል፣ የሆነ ሰዓት ሊሄድ ይችላል ምናምንና በጣም ነው ደስ ያለኝ። ሀይሚዬ እንግዲህ በፍቅር ያዝልቃችሁ አይለያችሁ። አዎ ምቀኛ ሸረኛ እንደው ከጎናችሁ ያረቅላችሁ። የምሬን ነው ብላችሁ ከዚህ በኋላ ደግሞ የሚገቡ ሰዎች በጣም ሊበዙ ይችላሉ። ፍቅረኛሞች ስትሆኑ በጣም ከባድ ፈተና አለ። በነገራችን ላይ በጣም ብዙ ጊዜ መጣላት አለ። ስትፋቀሩ ደግሞ እንደ ፍቅረኛ ስትሆኑ ደግሞ ቁጥጥር ይበዛለኝ። የሆነ ጊዜ ሳይሰጥ ሲቀር ኧረ በጣም ነው ጓደኝነትና ፍቅረኝነት በጣም ልዩነት አለውና እነዚህ ነገሮች በጣም ብዙ ነገር ሊፈጥሩ ስለሚችሉ በጣም ጥንቃቄ ያስፈልጋል። ከዛ ውጭ ግን አርሰናል ነው ተመስገን ያለው እንጂ ለአርሰናል ነው እንጂ ለእሷ አይደለም ያላችሁ ሰዎች ነፍስ ይማር። ለአርሰናል አይደለም ለሀይሚ ነበረ። አርሰናልም ሀይሚ በአንድ አመት ረብሩኬ ሁለት ደስታ በአንድ አመት እንዳንተ ማይታደለ ሰው የለም። አርሰናልም ዋንጫ በለልህ፣ የሀይሚንም ፍቅር አገኘህ፣ ሀይሚንም የራስ አደረክ። እንግዲህ እጥፍ ድርብ የሆነ ደስታ በህይወታችሁ ውስጥ ሲመጣ እንደዚህ ነውና እንግዲህ ሁለት ደስታ ነው ያገኘው። እኔ ብያለሁ ሲጀመር ለአርሰናል እንደዚህ ኃይልም እሱ ለይምሰል እንደዛ ቢልም ግን ሀይሚን ከምንም አብልጦ እንደሚወዳት ማመን አለባችሁ። ገባችሁ አይደለ? የኳስ ፍቅር ሌላ ነው። ለምሳሌ የእናትና የሚስት ፍቅር አለ። የእናት ፍቅር ሌላ ነው፣ የሚስት ፍቅር ሌላ ነው። ስለዚህ ሁለት የተለያዩ ነገሮች ስለሆኑ ምንም የሚያገናኘው ነገር የለም። ከዛ በተረፍ ግን ሀይሚዬ እንግዲህ ያው የግልሽ አድርገሻል። እንኳን ተሳካልሽ። እግዚአብሔር ደግሞ መጨረሻችሁን ያሳምርላችሁ። አብራችሁ የምትኖሩ የምትወልዱ የምትከፍቱ እነዚህ 4 ልጆች ምናምን ይወለዱበት ይሁንላችሁ። የምር እና ፍቅረኛሞች ስትሆኑ ብዙ መሰናክል ይበዛል። ይሄን ነገር ማለፍ አለባችሁ። ልክ እስካሁን ሲሏችሁ የነበሩ ሰዎች ማፈር አለባቸው። እስካሁን አይሆንሽም፣ ለስራ ነው የሚፈልግሽ፣ እየተጫወተብሽ ነው፣ ብርሽ እንዲያረገብሽ ነው፣ ብቻ ብዙ ነገር ይላታል በነገራችን ላይ። እና መታገስ ደግሞ እንግዲህ ዋጋ አለው። ይህ ሁሉ ነገር ተብላ ደግሞ ስታገኘው ነው እንግዲህ በደስታ ያለቀሰችው። ምክንያቱም አይሆንልሽም፣ አይሳካልሽም፣ አይፈልግሽም፣ ከሌላ ሰው ጋር ነው የሚሆን፣ ብቻ ብዙ ነገር ትባላላችሁ በፍቅር ላይ። ና ሰዎች በጣም ነው የሚገቡባችሁ። እና የኔን ሁሉ ነገር እንግዲህ ጆሮ ዳባ ልበስ ብለው አልፎ ነው እንግዲህ እዚህ የደረሱት። ብቻ እንግዲህ እኔ አንድ ቀን አብሮ እንደሚሆኑ ተስፋ ነበረን ሁላችንም። እና እንግዲህ ደግሞ ሰርጋችሁ ነው የምንጠብቀው። እንዴት ነው የምንኖረው አለች ሀይሚ። እንግዲህ ያው ትገባላችሁ፣ ከዛ ደግሞ ትኖራላችሁ። ሌላ ምንም እኮ አይኖራችሁ። ፍቅር ከተገላለጻችሁ በቃ ከዚህ ደግሞ ትንሽ በፍቅር ተቆያላችሁ፣ ከዛ ትጋባላችሁ። በጓደኝነት 2 አመት፣ በፍቅር 2 አመት 3 አመት ልትቆዩ ትችላሉ። የሚቆዩ አሉ፣ ግን ብትጋቡ ጥሩ ነው። ምክንያቱም አንድ ላይ ከኖራችሁ ምንም አይቀራችሁም።